አንድ ብር አትሰጠውም ብዬ ነበር። አንተ ብር እኔም እኮ አልሰጠውም ባልኩኝ በቃ ነግሬዋለሁ። አንድ ብር እንደማይደርሰው ነግሬዋለሁ። ግን ይሄ ብር ደግሞ ቢያንስ እሷን ፈልገን አግኝተን ይሄ ብር ይገባዋል በቃ እያልኩ ያለው ለእኔ ለመራራት እንኳን አልፈለገችም። ብንፈልጋት ላገኛት አልቻልኩኝም። በቃ ላገኛት አልቻልኩም። ግን ሳገኛት የሁሉም ነገር አደርጋለሁ። በቃ አንዴ ተውኝ እባካችሁ ተውኝ። በቃ እኔ በእያንዳንዱ ነገር መሰቃየት በቃ አስጠልቶኛል። በቃ ብቻህን መሄድ አልነበረብህም። ቢያንስ ሰው አስከትለህ ብትሄድ ወይ ደግሞ ለአንዳችን ለሁለት ሄዳችሁ ቆይ ሰው ይዞስ ቢመጣ ልጁ የገባበት ገብቼ ጥርሱን ነው የማወልቅለት። አሊያ ለምን ይሄን እንዳደረገ እያንዳንዷን አስቀምጬ እጠይቀዋለሁ። አይሜል ከሆነ ይሄ ነገር በእሱ የተቀነባበረ ከሆነ ምን ነው የሚገባው? እያልኩ አሰጣችኝ እኮ በቃ ማንንም አልጣለም እኮ አሰጣችኝ እኮ ኪያ እኮ እንደ ድሮ እኮ ልትሆን አልቻለችም እኮ ይሆን ተው ማንንም እንደ ድሮ እንኳን ጓደኝነታችን ታውቀዋለህ አይደል? እኛ ነን ያበላሸነው። እኛ ራሳችን እናስተካክላለን። ምንም ተስፋ የሚያስቆርጥ ነገር የለም። ምንም ይስተካከል ይሆናል። ግልጽ ነው እኮ እንደተበላሸ በቃ አለቀ። ላክቹ ሊሆን አልቻለም። አንተ ቆይ ደደብ ነህ እንዴ? ማን ቢናገር ነው የምታዳምጠው? ሲጀመር ሰዎቹ እንደዛ ሰው ይዞ ከመጣ ለምን አትተውም? እንደዛስ ቢሆን ሄደ በስነ ስርዓት አወራ አይደል? በቃ ወይ የማያምን ከሆነ አንዴ ብቻ አታገኘው። በቃ አንዴ ላገኘው ስለሆነ በቃ እንደዚህ ሆንኩት። ምን በድንጋይ በዱላ ቀጥቅጦ እስኪመጣ ድረስ ምንሽ ቀጠቀጠኝ። አንዴ እኮ ነው የሰነዘረው። በቃ ቆይ ምን አስበህ ነው ማለት ምን እንዲሆን ነው? እኔ ግራ ነው ያጋባኝ። አንተ ምን ይሆናል ሊሆንና በቃ ለማውራት የነበረብንን ነገር ቀርቤ ላውራው ሞከርኩ። ከዛም በኋላ አግሬሲቭ ሆነ፣ ተጣለኝ። በቃ አለቀ። ግን እኔም ደግሞ አለቀውም። ከዚህ በኋላ አለቀውም አትበል። እንደዚህ አንተ እዚህ ብታርፍ ነው የሚሻል። ምን እንደ ሃይስኩል ተማሪ ቆይ አንተን ከጸብ እያራቅን እንድንኖር ነው እንዲህ ፍላጎትን። አሁን ቆይ እንዴት ምን ላይ ደረሳችሁ? ማለት እንዴት ተጀምሮ ነው? እንዴትስ እንትን ነው? እኔ ወዲያው እንደሰማሁ ነው የመጣሁት። ንገረኝ። አይ እንዴት ተጀምሮ ንገረኝ። በምንድን ነው እንትን ያልነገርኩህም እንዴ? ለምን እሱስ ይነግረኛል። ና እንሂድ ብቻ እኮ ነው ያለኝ። ና ብሎ ደወለልኝ፣ መጣሁ። በቃ ማይሆን ነገር አወራ ምናምን። ከዛም በኋላ ትንሽ አግሬሲቭ ሲሆን በቃ ቢያንስ ለማረጋጋት ሞከርኩ እሱ። ከዛ ለማረጋጋት ስሞክር አግሬሲቭ ሆኖ በጣም በቃ ማይሆን ነገር መናገር ጀመረ ምናምን። ከዛ እኔ ምላሽ መስጠት ጀመርኩኝ። በጊዜው አሳዝኖኝ ነበር፣ ልረዳው ነበር ሀሳቤ የነበረው። ግን ምንም የሚሰማ አይነት አይደለም። ለዛ ነው እንደዚህ ያደረኩት እንጂ ምንም ሌላ ነገር የለውም። በቃ ቆይ ወንድ ሆኖ እኔ ላይ ሰነዘረ ወይ እጅ በእጅ እንትን አይልም ነበር። ወንድ እጅ በእጅ አትበል። በቃ አንተ ከጸብ መራቅ ነው ያለብን። ምንድነው አንተ ቆይ ጸብጸብ የሚልህ ምንድነው? ጸብጸብ ማለት ይሁን ምንድነው? እኔ እኮ ምን ትያያን ነበር? ለምን አትነግሩም? እኔ ተረጋግቼ ለምን አንተስ ቢያንስ አንተ ከሷ ተሻለ ዞር አትልም እንዴ? አይ ተራውቶ ነበር ሊያወሪ ነበር። ወደ መፍትሄው ነበር ሄደው። እኔ ግን በቃ ቢያንስ ይሄንን ነገር ማለት ነው ይሄን ነገር ቢያንስ ያልፈዋል፣ ቢያንስ ረጋ ብሎ አውርቶ የነገሮችን ያስተካክላል ብዬ ነበር ያሰብኩት የነበረው። ሊያደርገው አልቻለም። አለቀ። ግን ዛሬም ሆነም ቀረ ነው የምልህ። ከዚህ በኋላ አይደለም። ቆይ ምንድነው? ምን ልሁን ነው የሚለው? ቆይ ለምን ነው የሚለው? በቃ ብር ነው የሚለው። ብሩን ደግሞ አስፈላጊ ከሆነ ይሰጠዋል። አለቀ። አይሰጥም። ማንም አይሰጠውም እንዴ? ማንም አይሰጠውም። እኔ በቃ እኔም አልሰጠህም ስለው ነው እንደዛ ነገር የተፈጠረው። አለቀ። እስቲ እኔ አንሰጥህም ብዬው እስቲ የሚያመጣው እናያለን። ምንድነው አንተ አሁን እኮ የሚያመጣው ምናምን እኮ አይደለም። በቃ ተረጋጋና ያለውን ነገር እንሄዳለን። በቃ ቆይ እኔ ነግሬሃለሁ። በህግ ምናምን ተባብለናል አይደለ? በቃ በህግ መሄድ ካለብን እንሄዳለን። አይሄድም። በቃ አንሄድም። ይሄን አይደል አሁን መቶ ሰበራ። አንሄድም። በቃ አንሄድም። እስቲ የሚያመጣው እናያለን። አንተ አሁን ላይ የምፈልገው ነገር አርፈ ቁጭ እንድትል ብቻ። በቃ እርሳቸው። ለምንድነው አርፌ ቁጭ የምለው እንዴ? እነሱ እኮ ናቸው ወደ እኔ እየመጡ ያሉት እኮ። በቃ ተው። እነሱ ናቸው ወደ እኔ እየመጡ ያሉት። ይሁንና ያልገባ ነገር እኮ ነው። እነሱ ወደ እኔ እየመጡ ነው። በመጣች ቁጥር ደግሞ ጭራሽ ላይ ሌላ ጣጣ ነው ይዛብኝ እየመጣች ያለችው። እንዴ ዛሬ አረፍኩ ስል እኮ ነገ ሌላ ነገር ነው እየመጣብኝ ያለው። ይሁንና እንዴ እኔ ህይወት እኮ ተመሰቃቀለ እኮ። ቶሽ እኔ ነገሮቹን በተውኩ፣ ነገሮቹን ችላ ባልኩኝ። በቃ እኮ እሺ ተፈጠረ ብዬ እኮ አምኜ ቁጭ ባልኩበት እኮ ነው እንደዚህ እኮ እየሆንኩ ያለሁት። አምኜ ቁጭ ባልኩበት
ማን ይላከው ማን እንኳን ምንም ማውቀው ነገር የለም። ምንም ለማጣራት ሞከርኩ፣ አንተ ጋር ለመናገር ሞከርኩ መጥቼ፣ ግን ሰውየው እያልኩ ነው በቃ በዙሪያ እያዣበበ ነበረ። በቃ ላወራህ እንዳለኝ ላወራው ጠጋ አልኩኝ፣ አለቀ። ከዛ መጣ አግሬሲቭ ሆነ ነው የመጣው። ምን ላድርገው ነው? ብሩን አዘጋጀ ወይ እንዴ? እኔ ዝም ብዬ ነው 200 ሺህ ብር አንስቼ የምሰጠው? ሲጀምር እሷ አለመላኳን እንዴት እኔ ትላኳት ላከው? እኔ ምንም የማውቀው ነገር የለም ይሁን፣ እኔ ምንም የማውቀው ነገር የለም። በቃ ግን ነገሮችን ለማስተካከል በጣም እየጣርኩ ነው። በቃ አለቀ። በዛ መሀል ላይ ሁሉ ነገር እየተፈጠረ ያለው ለምንድን ነው የማትረዱኝ? ቆይ እናንተ ተረድቻለሁ እኮ ተረድቻለሁ። ብቻ ግን ና ሲል ተነስተህ መሄድ አልነበረብህም። እና ታዲያ ምን ይዤ ልሂድ? ብቻህን መሄድ አልነበረብህም። ብቻህን መሄድ አልነበረብህም። ቢያንስ እሱ አስከትለህ ብትሄድ ወይ ደግሞ ለአንዳችን ለሁለት ሄዳችሁ ቆይ ሰው ይዞ ቢመጣ ከዚህ በፊት ሰው ይዞ እንትን ደጃፋችን ላይ እያንዣበበ ነው እያልካል ነበር። ደህና እሺ፣ አናትህን ቢልህስ እጁን አይደል መታ ያልከኝ ትከሻውን አይደል? በዛን ሰዓት አናትህን ቢልህስ? እሱ አቅም የለውም እንደዛ የማድረግ እንኳን አቅም የለውም። አቅም ስለሌለው እኮ ነው። አቅም ስለሌለው ሁለት ስለሆናችሁ ነው እንዴ? አቅም ስለሌለው አይደለም። በቃ አቅም ባይኖሩ ድፍረት ባይኖሩ ወይ እቺ ልጅ የሆነ ነገር የሆነ ፋውል ባትሰራ እኮ ሊያድርግ እኮ ሞክሯል። የሆነ ነገር በቃ ልጁ ገብቶኛል እኮ ቢያንስ እሱኛ እጅ ላይ እንደዛ ከሚሆን ይልቅ እኛ ብንሆን ይሻላል። በቃ አሁን ላይ እንኳን ሆንክ ከአሁን በኋላ ግን መጥቶ አንተ ምንም ያሳስብ ነገር እኮ የለውም። ግን እኔ ልንገርህ አንተ ልጅ እኔ ተረጋግቼ በዚህ ልክ ተረጋግቼ የምናገር እንደዚህ አድርግ እያልኩ ያለሁት በቃ ቢያንስ ይሻልህ። በቃ ቢያንስ እሷ እንደላከችው በጣም ማስረጃ እንዴት ልበልህ፣ በቃ እሷ እንደላከችው ነው እያሰብክ ያለሁት አሁን ላይ። በዛ ላይ ደግሞ የደመደምኩት እንደዛ ነው። በቃ እሷ እንደላከችውና እንዳላከችው አሁን እኔና ምን ትሄደን እናረጋግጣለን። ችግር የለውም። እሱን ለእኔ ተወው አልኩህ እኮ የትም ይሁን የትም ብቻ እናረጋግጣለን። ራሴን ጉዳይ ራሴ ጨርሷለሁ። ይሁንና በቃ ኧረ እባክህ እኔ ስንቴ ነው እንደዚህ ያልኩህ? የግሌን ጉዳይ በእኔ ጉዳይ አትግባ። እኔ በራሴ ጉዳይ ችግር የለውም የራሴን እወጣዋለሁ አላልኩም? አንተም አትሰማም እኔም አልሰማም። ካሁን በኋላ ትሰማኛለህ? ልጁ የገባበት ገብቼ ጥርሱን ነው የማወልቅለት። አሊያ ለምን ይሄን እንዳደረገ እያንዳንዷን አስቀምጬ እጠይቀዋለሁ። አይሜል ከሆነ ይሄ ነገር በእሱ የተቀነባበረ ከሆነ ይገባዋል እኮ ስለሚገባው እኮ ነው። ምኑ ነው የሚገባው? ብሩ ይገባዋል። በቃ እርግጥ ወስዳበታለች። ምን አገባ? ከአንተ ህይወት ጋር ምን አገናኘው እንዴ? ለቤካ ነው እንዲያመጡ የሰጠው? እንደዛ ብዬ እኮ ነግሬዋለሁ እኮ ለእኔ ማምጣት አልሰጠኝም። ግን ያለበት ሁኔታ ትክክል አይደለም። ሰውየውም ቆይ አንተ ምን አገባ? አንተ ለምን አያብድም እንዴ? እዚህ ጋር እኮ ችግር ውስጥ ነን ሁላችንም፣ በየፊናችን ችግር ውስጥ ነን። አንድ መጥቶ አለሁላችሁ የሚለን የለም እኮ እንዴ። እሱ ጋር የእሱ ችግር እኛ አሁን ላይ አይደለም ሌላ ነገር ይቅርና ለሰላማዊ ሰው ራሱ መቆም ከብዶናል እንዴ በዚህ ሰዓት ከብዶናል እኮ። ግን እኮ እንደዛ ሳይሆን ይሆናል በቃ ሁሉንም ነገር በተረጋጋ መንፈስ ነው ማድረግ የፈለግነው። በተረጋጋ መንፈስ ደግሞ እየተመታን አይደለም። ተውን፣ ዝም አለን እኮ። እኔ ተመታው፣ ተውን። አንተ ተመታ፣ እሺ ነገ ማን ይመታ? የምን አባ ምላሽ ነው? ገና ተነስተህ ሄደህ ሰውየው ምን ሆነ ነው እንዴ? ምንም እንድታደርግ አልፈልግም። እየነገርኩህ እኔም አላደርግም፣ ምንም አላደርግም። ጥርሱን አውልቅለታለሁ። ከዛ በቃ ማይሆን ነገር ነው እያወራክ ያለው። እኔ አሁን ትቼ ነበር ይገባዋል አይደል? ብሩ ይገባዋል አይደል? እና ምን አገባ አንተ? ምን አገባ? ይገባ ምን አገባ? ቆይ እንዴ ከአንተ ህይወት ጋር ምን አገናኘው? ይገባው። እኛ እኮ አይገባውም አላልንም። አውርተናል አይደል? አውርተናል። አንድ ብር አትሰጠውም ብዬ ነበር። አንተ በቃ ነግሬዋለሁ። አንድ ብር እንደማይደርሰው ነግሬዋለሁ። ግን ይሄ ብር ደግሞ ቢያንስ እሷን ፈልገን አግኝተን ይሄ ብር ይገባዋል በቃ እያልኩ ያለው። እሷን ፈልገህ አግኝተህ ያኔ ነገር አግባብ አይደለም። በቃ አግባብ ስላልሆነ ነው አሁን እኔ እየተናደድኩ ያለው። እኔም እኮ ለዛ ነው ረጋ ብዬ እያወራሁ ያለሁት እኮ ሳልናደድ ቀርቼ አይደለም። ይሆናል በቃ ግን በዚህ ጉዳይ ላይ ራስን እንድትል አልፈልግም። በቃ ድንጋይ እንደ አንተ ለምን እየነገርኩህ እኮ ነው። የምታደርገውን ታውቃለህ አይደል? በቃ የምታደርገውን የምታስበውን ታውቃለህ። ወጣሁልህ እኮ ከዚህ ጉዳይ በጣም ጠንካራ ነህ ምናምን፣ የራስህን ጉዳይ ችግር የለብህም። ስንት ጊዜ ከኛ ደብቀህ ብዙ ነገር አድርገሃል። ይሄን ነገር አይከብድህም። በቃ ዞር አልኩልህ። ዛሬ ግን መጥቶ
እንዲህ አልጋ ላይ አይቼ አላቅም እስክተኛ ድረስ አደረሰ እና እኔ ዝም ብዬ ቁጭ ልበል እኮ አይደለም እኮ እና ምንድነው ምትለኝ? ምንም ማድረግ አይጠበቅብህም እኮ አንተ ተነስተህ ያደረገው ነገር እኮ እኔ ምላሽ መስጠት አያቅተኝም። ጊዜ እኮ ነው ሊፈጅብህ። እሺ እቺ ልጅ እየተጫወተችብህ ነው። አልፈልግም። የራስ ዕዳ እንዳለብህ አውቃለሁ። በቃ ቢያንስ እሱን ሄደህ መጨረስ መቻል ሁላችንም አለብን። በቃ የራስህን ነገር ጨርስ፣ ችግር የለውም። ይሄ ዓመት ሁላችንም የተደራረበብን ነገር አለ። በቃ ሁላችንም ላይ ይሄ ነገር ተደራርቦብናል አይደል? ቢያንስ በቃ ለእኔ እንደደረስክልኝ ለአንተ መድረስ አለብኝ። ታሽታል። ቆይ አሁን አርፈተኛ እንዴ ሰፈሩን አውቀዋለሁ ብለሃል አይደል? እንሄዳለን። አንተ ልጁ ጋር እንሄዳለን። አይሆንም። ይኸውና ማይሆን ነገር አታድርግ። ምንድን ነው የማይሆነው? እኔ ምላሹ መስጠት ካለብኝ ምን አገባህ? ምን አገባህ? አርፈተኛ እንዴ ማን ነገር እንዳታደርግ። አርፈተኛ አንተ ለማዘርሽ በቃ እንትን ልትሆን ነው እንዴ? የሆነ በአንተ የተነሳ ትበል እንዴ? ማበዱ አለማበዱ አይደለም። በቃ ተረጋጉ። አንተ አርፈህ ቁጭ በል። በቃ አንጫጫ ዝም ብለህ ቁጭ በል አልኩህ። እየተጫጫን የሰውን ትኩረት እየሳብን እኔ ልንገርህ አይደል? ገብቶኛል ሁሉም ነገር በቃ ገብቶኛል። አሁን ላይ በስነ ስርዓት በንግግር የማያምን ሰው በድብድብ ነው የሚያምኑ። ይሄን ደግሞ ቆንጥጠህ ታስረዳዋለህ ማለት ነው። ያኔ ሁሉንም ነገር ይረዳል። ተቆንጥጦ የሚሆን ነገር አይደለም። መገረፍም ካለበት እኔ ገርፈዋለሁ። እሱ ችግር የለውም። አንተ የራስህ ላይ ብቻ ትኩረት ችግር የለውም አልኩህ። ችግር የለውም በቃ አርፈተኛ ያለበትን ጉዳይ እኮ ታውቀዋለህ እኮ አንተ ማለት እንዲሆና እንዴ እኔ እኮ እዚህ ጋር እንደዚህ ነው ማለት እኮ ስላልፈለግኩ ነው። በቃ አለቀ። ቢያንስ እሱን ኬዝ ሂድና ጨርስ የራስህን። በቃ እኔ ራሴ መወጣት አያቅተኝም። በቃ ምክንያቱም አንዴ የኔ ህይወት ተበላሽቷል። አለቀ በቃ። አይበላሽም። ተበላሽቷል። ይኸውና ዝም ብለህ እየነገርኩህ ነው። አይበላሽም። ተረጋጋ። ተበላሽቷል ያልክ አትደምድም። አይበላሽም። የማንም ህይወት አይበላሽም። እኛ ነን ያበላሽነው። እኛ ራሳችን እናስተካክሏለን። ምንም ተስፋ የሚያስቆርጥ ነገር የለም። ምንም የሚስተካከለው ይኸውና ግልጽ ነው እኮ እንደተበላሸ በቃ አለቀ። ላከችው ሊሆን አልቻለም እኮ እና 200,000 ብር ይገባዋል። ምን አገባን እኛ? ለምን ገደል አባቱ አይገባም እንዴ? አንተ በአንድ ሴት ምክንያት የሁሉ ነገር ውስጥ መግባት እሱን ነው እኮ የምልህ። በቃ ገብቶኛል። ግን ቢያንስ እኔ ራሱ መጥቶ የጠየቀ የህግ አካል አለ። ማን የደበደበ ለምን አትከሱም ያላለ በቃ መክሰስ ስላልፈለግኩ ነው። አለቀ። እሱን ደግሞ እኛ እናሳየዋለን። እጅህን አይደል ያለው እግሩን እንልለትና ያኔ ሁሉም ነገር ይስተካከላል። አንተ በማን በዚህ በማን እንደሆነ ታውቃለህ? ስለተከደው ነው ማዝ ነው። ከምንም በላይ ይሁንና ስለተከደው ነው ማዝ ነው። በቃ አለቀ። ዮርዲ እንደዛ ማድረግ አይጠበቅባትም ነበር። እኔ ለሷ እኮ ሞቻለሁ እኮ። እኔ እኮ ለሷ ያልሆንኩት ነገር የለም። ያልሆንኩት ነገር አለ ነው። አንተ እንኳን በምታውቀው ነው የምልህ። ግን ዛሬም ነገም የኔን ህይወት ከማበላሸት ምንም የሚገድባት ነገር የለም። በቃ ይሄው ሰው ትልካለች። ቢያንስ እንኳን ነው የምልህ ለእኔ ለመራራት እንኳን አልፈለገችም። ብንፈልጋት ላገኛት አልቻልኩኝም። በቃ ላገኛት አልቻልኩም። ግን ሳገኛት የሁሉን ነገር አደርጋለሁ። በቃ አንዴ ተውኝ እባካችሁ ተውኝ። በቃ እኔ በእያንዳንዱ ነገር መሰቃየት በቃ አስጠልቶኛል። በቃ እኔ መጥፋት ነው ያለብኝ ወይስ ምንድነው ማድረግ ያለብኝ? በቃ እኔ ደከመኝ። አለቀ። አልፈልግም ከዚህ በኋላ ከእሷ ጋር ያለውን ነገር ምንም የምፈልገው ነገር የለም። በቃ በተቻላት አቅም እኔ ጋር እንዳትደርስ አድርጉልኝ። በቃ አልፈልግም። በቃ አስፈላጊ ከሆነ እኔም ራሴ ማጠፋበትን ሪዝን ነው የምፈልገው። በቃ ዝም ብለህ እንደዚህ አይነት ነገር አንተ አታውራ። ያልገባችሁ ነገር ይሄንን ነው። ይሄን ያልገባችሁ በቃ እሺ፣ ምንድን ነው? ቆይ ምን ጎደለብህ? አለው ከጎና አለው አልኩህ አይደል እንዴ? ቆይ ምንድን ነው ፍላጎትህ? እሺ፣ ምንድን ነው ፍላጎትህ? ቆይ ምንድን ነው? እሺ፣ ልስማ፣ እያዳመጥኩ ነው። ምንድን ነው ንገረኝ። በቃ ህይወቴ ተበላሽቷል። እናስተካክለዋለን። አብሽራ፣ ተስፋ አትቁረጥ አልኩህ አይደል እንዴ? ለምንድን ነው የማታምነኝ? ምንድን ነው የሚስተካከለው? ምንድን ነው የሚስተካከለው? ምን ህይወቴ ተበላሽቷል እያልክ ምንድን ነው የሚስተካከለው? ምንም የሚስተካከል ነገር የለም።
ምንም ነገሮችን ለማስተካከል ጣርኩኝ፣ ግን ምንም አልቻልኩም። በቃ ከኔ አቅም በላይ ነው እኮ ከናንተም አቅም በላይ ነው። ብቻህን ነበርክ። አሁን ግን ከጎንህ ነን እያልኩ ነው። ከጎንህ ነን። ለምን ማታዳምጡኝ? እኔ ምን እስከሆነ ነው የምትጠብቁት? አንተ ምንም አትሆንም፣ እየነገርኩህ ነው። ምንም አትሆንም። ሰማኛለህ? ምንም አትሆንም። ከጎንህ ነኝ አለው። ሂድ ብትለኝ ሁላ አልሄድም። እንዲያደረገህን ልጅ ደግሞ ችግር የለውም። ለምን እንዳደረገህ እጠይቀዋለሁ። ምንም አላደርግም። ላወራው ብቻ ነው የምፈልገው። እኔ ሂጂ ለምን እንደዚህ እንዳደረገ እጠይቀዋለሁ። በቃ ከዚህ ውጭ አንድ ነገር አላደርግም። እኔ ልኬው ሄዶ መታስ እኔ ለክብር ይጨነቃለሁ ምናምን ብለህ አስበህ ነው አይደል? ለክብር አይደለም፣ ለክብር ምናምነቱ አይደለም። በቃ እኔ መኖር አልፈልግም። ምንድን ነው ቆይ እንደዚህ ተስፋ የሚያስቆርጥህ? እኔ መኖር አልፈልግም። መች ጀመርክና መች ኑሮውን ጀመርክና ነው ተስፋ የምትቆርጠው? እየነገርኩህ ነው። በቃ ምንም አይነት ነገር አልፈልግም። አለቀ በቃ። ምንም እንዴ እኔ ምን ያህል እንደሆንኩኝ እኮ እናንተ እኮ አልገባችሁም እኮ እና አልገባችሁም። እኔ እኮ እሷን ለማለት እኮ ቦታ እኮ የለም። ገብቶኛል፣ ተረዳው። አይደለም ሌላውን ተው፣ በኪያው ላኮ ማየት እንችላለን አይደል? ኪያን እኮ አሳጣችኝ እኮ በቃ ማንንም ኪያን እኮ አሳጣችኝ እኮ። ኪያ እኮ እንደ ድሮ እኮ ልትሆን አልቻለችም እኮ። ተው ማንንም እንደ ድሮ እንኳን ጓደኝነታችን ታውቀዋለህ አይደል? ማንም እንደማይለየን ታውቀዋለህ አይደል? ቢያንስ እንኳን አሁን ላይ ነው የምልህ፣ አሁን ላይ ቤቷ ለመሄድ እራሱ እፈራለሁ። ቤቷ ድሮ የምመላለስበትን ቤት አሁን እፈራዋለሁ። አኗርን ማየት ይከብደኛል። ቶፋን ማየት ይከብደኛል። አሁን ድረስ ለሚያመጡት ሪዝም ቢያንስ እኔ እንኳን የሆነ ነገር እንኳን አደረኩላችሁ እስካሁን ድረስ ይህ ሁሉ ነገር ደግሞ ያመጣችሁ እሷ ናት። ይህ ሁሉ ነገር ያደረገችኝ እሷ ናት። ይሁን ቤካ በቃ ህይወት ፈጣሪን አመስግን። ፈጣሪን ማመስገን ከእንደዚች አይነት ምስጥ ከእንደዚች አይነት ሴጣን ጋር ትዳር መስርተህ ቢሆን አስበው። ህይወት እንዴት ሊመሰቃቀል እንደሚችል አስበው። በቃ እኔ እንደውም መስርጄ በሞት ይሻለኝ ነበር። ኧረ እባክህ ምን ደህና ነገር የሰራህ መሰለህ? እራሷ ብትገለኝ ይሻለኛል። ይሆና እራሷ ትግደለኝ። በቃ አሁን ኦልሞስት እኮ ሞቻለሁ አይደል እንዴ? በቃ ሰማኛለህ። እድሏን ነው ያልተጠቀመችው። አንተን የመሰለ ሰው ሰጥቷት፣ እሷ ግን ገፋች። በዚህ ነገር ደግሞ ትሰቃያለች። የተመኘችውን ኩላሊት በሽታ ታገኘዋለች። 150 ሺህ ብር እኮ ነው። 150 ሺህ ብር 350 ሺህ ብር ማለት ነው። በቃ አካንተ ሄደው ሌላ ነገር እኮ አይደለም። አመት 200 ሺህ ለልጁ ብትሰጠው እኮ 350 ሺህ ብር ብቻ ነው እኮ ለእሷ ብለህ እንትን ያልኩህ። ለእሷ ብለህ ህይወትን አይደል ያጣው። በቃ እናስተካክለዋለን። ለአንተ ያለው ደግሞ የትም አይሄድም። እየነገርኩህ ነው ቤካ። ይሄን ደግሞ ከጎኑኛ ሁሉንም ነገር አሳያለሁ። ምንም የምታሳየኝ ነገር ችግር የለውም ማለት ነው። ምንም አያልቅም። ገና እየጀመረ ነው። ትሰማኛለህ? ልጁ ጋር ሄዳለሁ። እየነገርኩህ ልጁ ጋር ሄዳለሁ። የት እንዳለች ጠይቅ። ቆይ ምንድን ነው የምትሰጠው? እስኪ ልስማ። ምንድን ነው የምትሰጠው? አደከምከኝ አንተ። አደከምከኝ። አታድርቀኝ። በቃ እሺ በለኝ። በቃ የኔ ጊዜ ምን አልኩ? ተከራከርኩ። የኔ ጊዜ ምን አልኩ? አንተም እኮ ከልክለኛል እኮ በሜዳ እኮ አንተም እኮ ነገሮችን እንዳላደርግ ከልክለኛል። በቃ አልፈልግም። ምንም እንዲሆን አልፈልግም። በቃ እኔ ምንም ላድርግ አላልኩም። ላናግረው ነው ያልኩት። ላናግረው የት እንዳለች የወርድ የት እንዳለች ካወቀ ብቻ ልጠይቅ ነው ያልኩት። የወርድ የት እንዳለች አያውቅም። ቢያውቅ ኖሮ እኮ መጥቶ እኮ እኔ ጋር እኮ አይጮህም ነበር። ይኸውና ወጥመድ ቢሆንስ ቢያንስ ይሄን ነግሬሃለሁ እኮ ቤካ፣ ነግሬሃለሁ። አዲስ ነገር አይደለም። ሊሆን ይችላል አላውቅም፣ ግን የወርድ ያለችበትን ቢያውቅ ኖሮ እሱን በምንከታተልበት ጊዜ የምናገኝ እንችል ነበረ። ሁሌ ፋሲካ የለም ይባላል። ሁሌ አንድ ነገር አገኛለሁ አትበል። ሁሌ ድብቅ ካሜራ አስቀምጠን እኮ የማይሆን ነገር እናገኛለን። ሁሌ ተከታትለን የማይሆን ቦታ እንደርሳለን። ይሄ እኮ አዲስ ነገር አይደለም ለስራችን። ከ100% 1% እኮ ሊሳካልን የሚችለው እንዴ 99ን ሁሌ እኮ እየወደቅን ነው ዛሬ እዚህ ላይ ደረስነው። ለምንድን ነው የማይገባ? ቢያንስ እኔ ላውጣጣው እችላለሁ። እኔ ቢያንስ ከአንተ እኔ ይሻላለሁ። እኔ ደህና ነኝ።
አንተ ተኝተሃል አይደል? አንተ እጅ ተሰብሯል። አንተ እዚህ ነህ። እኔ ግን ቁሜ መሄድ እችላለሁ። ቢያንስ ተችሎኛል። እኔ በወደኩ ሰዓት አንተ ተችሎ አይቻለሁ። ብዙ ነገር አድርገህ እየነገርኩህ ያለሁት አሁንም ደህና አይደለም። ደህና ስላልሆንክ ነው እየነገርኩህ ያለሁት። አሁንም ያልተረዳኝ እኮ እሱን እኮ ነው። ደህና ባልሆንክበት ጊዜ ላይ ደህና ያልሆነ ቦታ ላይ እንድትውል አልፈልግም። አለቀ በቃ። አንድ ሁለተኛ ደግሞ ይሄ ሁሉ ችግር ያመጣችሁ የወርዲ ናት እንጂ እሱ ምንም አላጠፋም። በቃ እኮ የወርዲ ጋር በዚህ ልጅ አማካኝነት እንደርሳለን። እመነኝ አንደርስም። ስለማንደርስ ይሆናል። በተለይ ቢያንስ እሷ እንኳን ልካው እንኳን ቢሆን ነው የምልህ እሷ ያለችበትን ደብዛ እንድታገኝ አትፈልግም። ቢያንስ እንኳን ነው የምልህ እሱ ሊያውቅ ይችላል። ነግር ነው እንዴ? እኔ ለአንተ አልነግርህም። ከኔ የተሻለ ታውቃለህ። ይሄን ያልነግርህም ጠላት ቤት በኩል እንደሚመጣ ከኔ የተሻለ አንተ ታውቃለህ። አለቀ ይሆናል። እሱን ሰታን እሷ እዚህ ቦታ ላይ ልትልህ አትችልም። አለቀ። ስለማትችል ለምንድን ነው አትሰማኝ? አንፈልግም። ውሰድ የሆነ ነገር ምን ኧረ አንፈልግም። በእናትህ እሱነት አይደለም። በቃ አሁን ላይ እኔ የምፈልገው ይሄን ነገር ብቻ ነው። ይሆናል በቃ ተረጋጋ። ምንም ነገር አልፈልግም። በቃ እሷ ልከዋል ከሆነም እሷ ያለችበትን ቦታ እንድትደርስ አይፈልግም። በቃ አለቀ። ገብቶኛል እኮ እንደዛማ ታደርጋለች። ጠንቅቄ ነው የማውቀው እኮ። ምንም ሌላ አልችልም ከዚህ ላይ። ቢያንስ ይሄ ልጅ ያለ ምንም ምክንያት በድሎህም አንተ ላይ ይህን ነገር አድርሶም ከሆነ አትጠራጠር፣ እኔ የሆነ ነገር አደርገዋለሁ። ምን ታደርገዋለህ? እገለዋለሁ አስፈላጊም ከሆነ። ምን አይነት ወሬ ነው የምታወራው? በመድኃኒዓለም ልንገርህ አይደለም ቤካ፣ እኔ ኖ እንደዚህ እንትን እንድትል አይደለም። በቃ እኔና አንተ ወንድሜ ነህ፣ ወንድምህ ነኝ። ብዙ ነገር ትሰማኛለህ፣ ብዙ ነገር አድርገህልኛል። ብዙ ነገር እኔ ከአንተ አንጻር እኔ ምንም ነገር አድርጌልህ አላውቅም። ይሄን ሁሉ መመለስ ካለብኝ ገድየውም ቢሆን መልስልሃለሁ። አታስብ። አንተን እንደዚህ ማለት እየነገርኩ ነው። እሱን ገደልክ ማለት የማይሆን ነገር ነው። በቃ ተው፣ እኔ ምንም አላደርገውም ሲጀመር ማለት ነው። እኔ እጅ በስነ ስርዓት አውረዋል። ጥፋቱም ያንተ ነው። ከእንደዚህ አይነት ሰው ጋር ስትሄድ ወይ የሆነ ሰው ይዘህ መሄድ ነበረብህ፣ ወይ ራስን አእምሮን ነቃ ማድረግ። ምላሽ መስጠት ካለ በእናትህ ዝም ብለህ ተኛ። የትም እንዳትወጣ አርፈህ እዚህ